ሰብ ዘይተጸበዮ ቀዳማይ ሚኒስትር አቢን ጀነራል ታደሰን አሞንጎ ዝተሰሓሓለ ወቀሳን ክስታትን ጀነራል ታደሰ ወረደ ማበዲስ አበባ ምስ ቀዳማይ ሚኒስትር አቢ አሕመድ ምርኸቦም እቲ አሞንጎ ሕወሓትን ፌደራል መንግስቲ ኢትዮጵያን ዝካየድ ዘሎ ናይ ቃል ውግእን ምክሳስን ኣብ ዝበረኸሉ እዋን ፕሬዝደንት ግዚያዊ ምምሕዳር ትግራይ ጀነራል ታደሰ ወረደም ናብ አዲስ አበባ ብምኻድ ምስ ቀዳማይ ሚኒስትር አቢ አሕመድ ምርኸቦም ፖለቲካዊ መድረኽ ሃገር ዘይተጸበዮ ፍጻመ ኮይኑሎ እዚ ርክብ እዚ ፌደራል መንግስቲ ንሕወሓት ንሓድሽ ኩናት ይዳለሎ ክብል ብተደጋጋሚ ክሲ ኣብ ዘቕረበሉ ከምኡውን ሕወሓት ምስ ኤርትራ ሓድሽ ምሕዝነት ፈጢሩ ክብል ወግዓዊ ወቐሳ ድሕሪ ምስንዛሩ ሓደ መዓልቲ ጥራይ ጸኒሑ እዩ ተኻይዱ እቲ ኩነታት ዝያዳ ዘስተውዓል ዝገበሮ ድማ ካብ ወገን ሕወሓት እውን ተመሳሳሊ ሓያል መርገጺ ሕዚ ኣብ ዝተወሰደሉ እዋን እዩ ሓደ ካብ ላዕለዎት ኣዘዝቲ ሰራዊት ትግራይ ጀነራል ዮሃንስ ወልደ ጊዮርጊስ ጆን መዲድ ዋና ጸላኢና ብልጽግና ይኽብል ኣብ ዝሃቦ መግለጺ ከምኡውን ባዕሉ ጀነራል ታደሰ ወረደ ኣብቲ ሰሙናዊ ኣኼባ ሕወሓት ኣይጠፍእን እዩ ክብል ሓያል መልእኽቲ ኣብ ዝመሓላለፈሉ እዋን እዚ ርክብ እዚ ምክያዱ ብዙሓት ተንተንቲ ፖለቲካ ብኣድናቆትን ሰብ ዘይተጸበዮ ክብሉ ክከታተሎም እውን ገይርዎ ኣሎ ምንም እኳ እቲ ፖለቲካዊ ውጥረት ኣብዚ ደረጃ ዝንተሃለዎም ጀነራል ታደሰ ናብ አዲስ አበባ ዝኸደሉ ቀንዲ ምኽንያት በቲ ሚኒስትር እቶትን ኮሚሽን ጉምሩክን ብሓባር ዝተዳለወ ሻብዓይ መደብ ኣፍልጦ ሽልማት እሙናት ኸፈልቲ ግብሪ ንምስታፍ ከምኡውን ስነ ስርዓት ምረቓ ሓድሽ ቴክኖሎጂታትን ታክስን ጉምሩክን ንምኽባር ካብ መራኸቢ ብዙሃን መንግስቲ ዝተረኸበ ሓበሬታ እዩ ዘመላኽት ኣብቲ ስነ ስርዓት ኩሎም ፕሬዝደንት ክልላት ከምኡውን ላዕለዎት ሰበስልጣን ፌደራል መንግስቲ ተራኺቦም ምንባሮም ተፈሊጡ ኣሎ ምዝ ጉዕዞ እዚ ተተሓሒዙ ብዛዕባ ህልዎ ኩነታት ትግራይ ዝተባሃለ ነገር እኳ ተዘየለ እትርክብ ኣብ ከቢድ ናይ ቃላት ውግእን ስጋት ኩናትን ኣብ ዝረአየሉ ዘሎ እዋን ምክያዱ ብዙሓት ሰባት ብትኹረት ክከታተልዎ ገይርዎም እቲ ግዚያዊ ምምሕዳር ሕወሓት ንኽደንን ክጠፍእ ዝኽእል ኣባላቱ ጥራይ ምዃኖም ጀነራል ታደሰ ዝገለጸሉ እዋን ምስ ቀዳማይ ሚኒስትር አቢ አሕመድ ምርኻቡን እንታይ ሓድሽ ፖለቲካዊ ምዕባለ ከምጽእ ከም ዝኽእል ግዜ ዝመልሶ ሕቶ ኮይኑ ኣሎ ቀዳማይ ሚኒስትር አቢን ፕሬዝደንት ኢሳያስን ዝተፈራረምዎም ፌርማን ሰነድ ወደብ ኩናት ዘየበግስ ናይ ወደብ ሰነድ ከም ዘሎ ተደራዳሪ ኣይተ ኣሰፋ ብርሃ ቃሊዖም ሓደ ካብቶም ተወከልቲ ትግራይ ኮይኖም ኣብ ስምምዕ ሰላም ፕሪቶሪያ ዝተሳተፉ ኣይተ ኣሰፋ ብርሃ ኣብ ዝሃቦ ቃለ መሕትት ምስ ቢቢሲ ኣብ መንጎ ቀዳማይ ሚኒስትር አቢ አሕመድን ፕሬዝደንት ኢሳያስ ኣፈወርቅን ብዛዕባ ጉዳይ ወደብ ዝምልከት ኩናት ዘየልዕል ፍታሕ ዘለዎ ስምምዕ ከም ዝተፈረመ እዮም ተዛሪቦም እዚ ስምምዕ እዚ ድማ ስዑድ ዓረብ ሕብራት ዓረብ እምሬትን ካልኦት ኣህጉራውያን ኣካላት ዝተፈለጠ ምዃኑ ይሓቢሮም ኣይተ ኣሰፋ ኣብዚ እዋን እዚ ኣብ መንጎ ኢትዮጵያን ኤርትራን ውጥረት ምዕራጉ ስጋት ኩናት ምንጽልላው እኳ እንተተሰምዐ ኩናት ክውላዕ ዝኽእለሉ ዕድል ጸቢብ ከም ዝኾነ እምነቶም እዮም ገሊጾም ሓደ ስልሒት አቢን ኢሳያስን ክዋግኦም ዝብል እዩ ኣነ ብመብዛሕትኡ ኣይመስለንን ክብሉ እዮም ተዛሪቦም ንሳቶም ከም ዝብልዎም እቲ ቀዳማይ ሚኒስትር አቢ አሕመድ ዘልዕሎ ዘሎ ሕቶታት ወደብን ካልኦት ተዛመድቲ ጉዳያትን መልሱ ኣብ ተኽልቲኦም መራሕቲ ዝተፈራረመዎ ውዕል ከም ዘሎ ብምግላጽ እቲ ፍታሕ ብሰላማዊ መንገዲ ክመጽእ ከም ዝኽእል እምነቶም ገሊጾም ኣይተ ኣሰፋ ብርሃ ኣማኻሪ ናይቲ ብኣይተ ጌታቸው ረዳ ዝምራሕ ዝነበረ ግዚያዊ ምምሕዳር ዝነበሩን ሓው ስያ ብርሃ ምዃኖም ዝፍለጥ እዩ እቲ ምምሕዳር ዝፈረሰሉ ምኽንያት ኣብ ውሽጢ ሕወሓት ብዝተፈጠረ መሰረታዊ ፍልልይ ምዃኖም መረዲኦም ንሕና ትኹረትና ኣብ ስምምዕ ሰላም ፕሪቶሪያ እምበር ምስ ብልጽግና ወይ ሻዕብያ ኣብ ዝግበር ምሕዝነት ኣይነበረን ደኺምና ኢና እዚ ጌርና ህዝቢ እንተ ኣጉሂናዮ ናብ ሓድሽ ዙርያ ጎንፂ ክነእትዎ ኢና ዝብል መርገፂ ሒዝና ነርና ዝብሉ ኣይተ ኣሰፋ ድሕሪ እቲ ስምምዕ ግን ዘይተጸበይዎ ፍጻመ ከም ዘጋጠመን ፍሉይ ድማ መፈንቅለ መንግስቲ ካብ ምግባር ሓሊፎም ንዓና ንምቕታል ወሲኖም ነይሮም ክብሉ ነቲ ውሽጣዊ ኩነታት ብኸቢድ ገሊፆሞም እቲ ቀንዲ ናይ ፍልልይ ነጥቢ ድማ ጉዳይ ምምላስ ተመዛበልቲ ጉዳይ መሬት ምዃኑ ዝሓበሩ ኣይተ ኣሰፋ እቲ ናይ ኣይተ ጌታቸው ምምሕዳር ቀዳምነትን ሰብኣዊ ጉዳይ ማለት እውን ተመዛበልትና ቦታኦም ይመለሱ ዝብል መርገፂ ክሕዝን ከሎም እቲ ካልእ ወገን ድማ ፈለማ ጉዳይ መሬት ይፈታሕ ዝብል መርገፂ ብምሓዝ ዓብዪ ፍልልይ ከም ዝተፈጠረ መረዲኦም ብፍሉይ ኣብ ጉዳይ ወልቃይት ሕወሓት ነቲ ዝነበረ ምምሕዳር ምልሻ ንምፍራስ ፍቃደኛ ብዘይምዃኑ ነቲ ህዝቢ ከም መትሓዚ ሒዝዎ ከም ዘሎ እዮም ተዛሪቦም ኣይተ ኣሰፋ ብተወሳኺ ብዛዕባቶም ካብ ሕወሓት ዓሚፆም ዝወፁ ሓይልታት ነፃ መሬት ተባሂሎም ዝፍለጡ ተጋደልቲ ኣብ ዝሃብዎ መግለፂ
እዞም ሓይልታት እዚኣቶም ንትግራይ እምበር ንሓደ ውድብ ኣይንዋጋእን ኢሎም ዝተላዓሉ ምዃኖም ተዛሪቦም ፌደራል መንግስቲ ደሞዝ ይኸፍሎም እዩ ዝብል ክሲ ኣብ ምምላስ ድማ እቲ ዝኸፍሎም ገንዘብ ካብትን ጀነራል ታደሰ ወረደ ጀነራል ዮሐንስ ወልደ ጊዮርጊስ ካብ በጀት ፌደራል መንግስቲ ዝኽፈል ዝተፈለየ ከም ዘይኮነ ብምሕባር ኣነ ወታደር እንተዝኸውን ምተጸምበርክዎም ነይረ ክብሉ ድጋፎም ገሊጾም ይህን ለማቆም የምዕራብ ትግራይ ተፈናቃዮች ፈጥነው ወደ ቦታቸው መመለስ አለባቸው የሚል ነው። ምክንያቱም እንደ ፖለቲካል ካፒታል የሚጠቀሙበት ይሄ ነው። አስበውበት ለህዝብ ተቆርቆሮ ምናምን ሳይሆን ምክንያቱም ይመለሱ በሚባሉበት ወቅት የኛ አስተዳደር አብሮ ካልገባ የኛ ሚሊሻ አብሮ ካልገባ እያሉ ያደናቅፋሉ። ይሄን መፍታት አለብን ብለን ነው ያስቀመጥነው። ዲዲአር ሪፎርም መደረግ አለበት። ትራንዚሽናል ጃስቲስ በተያዘው መንገድ መቀጠል አለበት። መንግስት የሚሆነው ስራ ፈጻሚውን የሚቆጣጠር የፓርላማ አካል ሲኖር ነው። ትግራይ ደግሞ ይሄ ያስፈልገዋል። በተለይ አሁን ሞር ያስፈልገዋል። ምክንያቱ ዲቫይድድ የሆነ ህብረተሰብ ነው ያለው። አሁን ትግራይ ውስጥ ያለው ሁኔታ 3-4 ሰዎች በውጊያና በሰላም መካከል በጦርነትና በሰላም መካከል ይወስናሉ። ይሄ ነው ያለው። ሶስተኛው ዓላማችን እነዚህን መነሻ አድርገን የትግራይን ህብረተሰብ ለምርጫ እናዘጋጀው። አሁን ላይ ያለው የትግራይ ጊዜያዊ አስተዳደር በሰላማዊና በዲሞክራሲ የሚመራ ስርዓትን ለመመስረት እንዳልቻለ ነው ሌተናል ጀነራሉ የገለጹት። በክልሉ ለተፈጠሩና እየተፈጠሩ ላሉ ወንጀሎችም ተጠያቂነት እንዳይኖር ስልጣንን እንደ መደበቂያ እየተጠቀሙ መሆኑን ነው የተገለጸው። ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። የማይገባው ኦፖርቹኒቲ ምለው ምንድነው? ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። 6 ወር ነው ከተሰጡት በዓለም አቀፍ ህብረተሰብ ፊት የተሰጡት ስራዎች አንዱንም አልሰራም። እሱ ብቻ ግን አይደለም። አሁን እሱ የሚመራው መንግስት የሚባለው ነገር ዜሮ አድርጎታል። መንግስት የለም ነው የኔ አመለካከት። አሁን ትግራይ ውስጥ ጸጥታ የማያስከብር ከሆነ ወታደሮችና አንዱ አፈንጋጭ ፓርቲ በአንድ ላይ ተሰባስበው ዲክቴት ያደረጉት የነሱ ተላላኪ ከሆነ ይሄ መንግስት አይደለም። የትግራይን ችግር አልፈታም፣ ለወደፊትም አይፈታም። የኛ አመለካከት መንግስት ሪኮል ማድረግ አለበት። ለምሳሌ ከውጭ ኃይሎች ጋር ግንኙነት አይደረግም ይላል ከስምምነቶቹ አንዱ። ታደሰ ተገናኘ ያልተገናኘ ከሻዕቢያ ጋር ማቆ ነገር የለኝም። ግን የሱ ወታደሮች ናቸው የሚገናኙ ያሉት። እሱ ከሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው። he has an obligation to stop it። አላቆምም ይሄንን። ይሄ ከፕሪቶሪያ ስምምነት ውጭ ነው። ስለዚህ it's time ማዕከላዊ መንግስት የትግራይን ህዝብ ብሶት እንኳን ለመፍታት ብሎ ጨርሶ ኢምፕሎድ እያደረገ ባለበት ወቅት ኢምፕሎድ አድርጎ ሳይጨርስ እያለ ይህን ጉዳይ መፍታት አለበት ብለን ነው የምናምነው። ህዝብ ለህዝብ በሚልም ከኤርትራ መንግስት ጋር እየተደረገ ያለው ግንኙነት የትግራይ ህዝብ የሚፈልገው አለመሆኑን የሚገልጹት ሌተናል ጀነራል ጻድቃን ገብረትንሳኤ በትግራይ ለተሰሩት ወንጀሎች መደበቂያ ለመፈለግ ከኢሳያስ መንግስት ጋር ጥምረት ማድረጉንም ነው የገለጹት። የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን፣ ህዝብ ለህዝብ ይገናኝ፣ ምን ችግር አለበት? ድሮም እኮ የትግራይ ህዝብና የኤርትራ ህዝብ ወንድማማች ነው ምናምን በሚል ፍሬዝ ይጠቀለላል ማለት ነው። ይሄ ነው ያለው ሁኔታ። ደግነቱ የትግራይ ህዝብ ይሄን በደንብ አውቆታል። የትግራይ የጄኖሳይድ ኮሚሽን የሚባል አለ፣ ያጠናው ጥናት አለ። ካጠናው ጥናት እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው፣ ሬፕ ያደረገው፣ በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። የማህበረ ዶጌ ነብሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነብሰ ገዳይ የሻዕቢያ ወታደር ነው። ቦራ ደቡብ ትግራይ ውስጥ መጥቶ ራያ ላይ በመቶዎች የሚሆኑ ሰዎች ረሽኖ የሄደው የሻዕቢያ ወታደር ነው። አሁንም ቢሆን ከሻዕቢያ መንግስት ጋር ሆነው ጦርነት ለማድረግ ነው የሚያስቡት።
የትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። እዛ ያለንም ይሄን ነው ያላቸው። አሁንም እነሱ ራሳቸው በሚቆጣጠሩት እነሱ ካድሬና ጦር ሰራዊት በሚቆጣጠረው ትግራይ ውስጥ ሰው ሰብስበው በየወረዳው ባደረጉት ስብሰባዎች በግልጽ ይሄን ነው የገለጸላቸው። ጽምዶ ፖሊሲ ነው የደብረጽዮን ቲፒኤልኤፍ ፖሊሲ ነው። ህዝብ ለህዝብ ምናምን የሚል ሽፋን ቢሰጠውም ከሻዕቢያ ጋር አብረን የፈለግነው እናደርጋለን የሚል ፖሊሲ ነው። ይሄንን ፖሊሲ አንቀበልም ነው ያላቸው። ህዝቡ እየተቃወመ ነው ያለው፣ መሪ ነው ያጣው ብለን ነው እንትን ያልነው እና ክሊር የሆነ ዓላማ ካስቀመጥን በአጭር ጊዜ አቺቭ ሊደረግ የሚችል ዓላማ ካስቀመጥን እና ለዚህ የሚሆን ዳይሬክሽን መስጠት ብቻ ሳይሆን የአደረጃጀት ስትራክቸርም ከዘረጋን በየአካባቢው አመራር ከሰጠን ፈጥኖ ተግባራዊ ይሆናል የሚል ሙሉ እምነት ነው ያለን። የትግራይ ለውጥ ፈላጊዎች ንቅናቄ በትግራይ ያንዣበበውን የጦርነት አደጋ ለማስቀረት የተፈጠረውን የፖለቲካ ቀውስ በሰለጠነ በህዝብ ፍላጎትና ቁጥጥር እየጎለበተ የሚጓዝ የፖለቲካ አስተዳደር ለማሸጋገርና ለዓመታት የቆየውን የአንድ ፖለቲካ ፓርቲ መንግስት በህዝባዊ መንግስት ለመተካት መሰረት ለመጣል ያለመ ነው ተብሏል። ንቅናቄው ኋላ ቀር ቡድን የትግራይ ህዝብን አግቶ ጠባቢ ቡድን ጥቅሙንና ስልጣኑን ለማስጠበቅ ሲል ብሔራዊ ትግላችንና የለውጥ ተጻራሪ በመሆን በአካባቢነት ህሳቤ እንድንከፋፈል ያደረገ ነው ይላል። ከዚህ ባለፈም በክልሉ ያልተፈለገ ጦርነት ሊከሰት መቃረቡን በመግለጽ ይህንን ለመመከትም ሁሉም እንዲሳተፍ ጥሪ አቅርቧል። ድርጅቶቹም ግለሰቦችም ማህበራትም የሚገቡበት ክራይቴሪያ አስቀምጠናል። ክራይቴሪያዎቹ ዲቤታብል ሊሆኑ ይችላሉ። ግን አንዱ ለምሳሌ ትልቁ ክራይቴሪያ የፕሪቶሪያን ስምምነት ሰላማዊና ፖለቲካዊ በሆነ መንገድ ተግባራዊ ለማድረግ የሚታገል መሆን አለበት የሚል ነው። ይሄ አንዱ ክራይቴሪያ ነው። ሁለተኛው የትግራይን ህዝብ የራሱን እድል በራሱ የመወሰን መብት የሚያከብር መሆን አለበት የሚል ነው። ትግራይ ውስጥ ባለፈው በተደረገው ጦርነት የተፈጠረውን ወንጀል አካውንታቢሊቲ እንዲመጣ የሚታገል መሆን አለበት የሚል ነው። የትግራይን ብሔራዊ ኢንተረስት እና የትግራይን ህልውና የሚያምን የሚቀበል መሆን አለበት የሚል ነው። ከሌላው የኢትዮጵያ አካላት ጋር አብረን ለመስራት ነው የምንፈልገው። እርዳታም እንፈልጋለን። ሁሉ አይነት እርዳታ፣ ፖለቲካል እርዳታ፣ የሪሶርስ እርዳታ ሁሉ እንፈልጋለን። ይህ ንቅናቄ በህግ የተመዘገቡ የፖለቲካ ፓርቲዎችን፣ የሲቪልና ሙያ ማህበራትን እንዲሁም ተጽዕኖ ፈጣሪ ግለሰቦችን ያቀፈ ፖለቲካዊ ካውንስልና ስራ አስፈጻሚን ያካተተ አደረጃጀት እንዳለው ተመላክቷል።